መጽሐፍ ቅዱስ ላይ አንድ በጣም አስደናቂ ታሪክ አለ። መሳፍንት መጽሐፍ ላይ ምዕራፍ 19 ከቁጥር 1 ጀምሮ አንድ ሰውዬ ሚስቱን አገባ ይልና ቁባቱን ማመነዘረችበት ይላል። ከዛም በኋላ ወደ ወላጆቿ ቤት ትታው ስትሄድ ከብዙ ቆይታ በኋላ ሚስቱን ልታረቃት ሰውዬው ወደደ ብሎ ይጀምራል። እዚያ ሄዶ ከ4 ቀን በላይ አባትየው ደስ አለውና እርቁን ከጨረሱ በኋላ እዚያው ያቆያቸዋል። ከዛ በኋላ እንግዲህ ተነስተው ጉዟቸውን አህያቸውን ጭነው አሽከር አስከትለው መንገዳቸውን ቀጠሉ። በዚህ ሰዓት ነበር እንግዲህ ወደ ኢያብስ ከተማ የተቃረቡ ፀሐይ ልትጠልቅባቸው ወይም ሊመሽ እንደሆነ ሲያስብ አሽከሩ ጌታውን እንደዚህ አለ፣ እባክህን ወደዚህ ከተማ ገብተን እንደር ብሎ ይጠይቀዋል። ጌታውም በፍጹም አለ፣ የእስራኤል ከተማ ወይም ነገድ ወዳልሆነችው ወደዚህ ከተማ በጭራሽ አልገባም አለና መንገዳቸውን ቀጠሉ። መጨረሻ አካባቢ ግን እየመሸ ሲመጣ ወደ ግብዓ ገብተው ለማደር ወሰኑ። ግብዓ ማለት ደግሞ ከእስራኤል 12ቱ ነገድ መካከል የአንደኛዋ ግዛት ነች፣ ወይም የቢንያም ግዛት እንደሆነች መጽሐፍ ቅዱስ ይነግረናል። ወደዚያ ሰዎች ከተማ ገቡና እዚያ ለማደር ወሰኑ። አንድ ሰውዬም ሽማግሌ መጥቶ ወደ ቤቱ ወሰዳቸው። ትንሽ እንደመሸ ነበር እንግዲህ በጣም አሰቃቂ የሆነ ሁኔታ ህይወታቸው ላይ ተፈጸመው። የዚያ አካባቢ ሰዎች ወይም የግብዓ ነዋሪዎች ምግባራቸው መጥፎ ነበር። ልክ እንደ ዘፍጥረት 19 ምዕራፍ 1 ጀምሮ እንደምትመለከቱት ሰዎቹ ግብረ ገባቸው በጣም ጸያፍ ነበር። ሰውየው መጡና ሽማግሌውን አሁን የገቡትን ሰዎች እንገናኛቸው ዘንድ ወደ ውጪ አውጣልን ብለው እጅግ በጣም አስጨነቁ። ቤቱንም ከበው መደብደብ ጀመሩ። በዚህ ጊዜ ነበር እንግዲህ ሽማግሌው በጣም ተጨነቀና እባካችሁ ወደኔ የመጡት ሰዎች እንግዶቼ ናቸው፣ ሰውየውን እንዳትነኩ፣ ልጄንና ሚስቱን ግን አውጥቼ አሳልፌ ሰጣቸዋለሁ፣ የምትፈልጉትን አድርጉባቸው ብሎ ነገራቸው። በዚህ ሰዓት የሰውየውን ሚስት አውጥቶ ሰጣቸው። ሰዎቹም የከተማው ነዋሪዎች ወይም የመጡት እነዚህ ሰዎች ሴትየዋ ላይ እስከሚነጋ ሌሊቱን ሙሉ አመነዘሩባት ይላል። በጣም አሰቃቂ በሆነ ሁኔታ በህይወትና በሞት መካከል እያለች ሴትየዋን በር ላይ አምጥተው ጥለዋት ሄዱ። ጠዋት ተነስቶ ሲመለከት ሴትየዋ ተዝለፍልፋለች። ሰውነቷ የመጨረሻ ደረጃ ላይ ነው ያለችው። ኦልሞስት ልትሞት እያለች ወሰዳት። ከዛ ቤቱ ሲያደርስ ሴትየዋ ሞታለች። በዚህ ጊዜ ነበር እንግዲህ ሰውየው የሴትየዋን ገላ 12 ቦታ ቆራርጦ ለእያንዳንዱ የእስራኤል ነገድ አንዳንድ ሰውነት ላከላቸው። እስራኤላውያን ይህን ሲመለከቱ እጅግ በጣም ደነገጡ። ምክንያቱም ከግብጽ ከወጡበት ቀን ጀምሮ እንደዚህ አይነት አስደንጋጭ ነገር ተሰምቶ አይታወቅም ይላል ቃሉ ሲነግረን። ተነጋገሩ። የእስራኤል ሽማግሌዎች እርስ በርሳቸው ተወያዩና ወደ ምጽጳ ተሰበሰቡ። እንደ አንድ ሆነው መጡና በእኛ መካከል የተፈጸመው ይህ ምንድን ነው አሉ። በዚያ ምክክራቸው መካከል ግን ያንን ድርጊት የፈጸመው የቢንያም ነገድ አልተገኘም ነበር። ምክክራቸውን ጨረሱና ወደ ምጽጳ መጥተው እግዚአብሔር ሆይ ነገ ሄደን ወንድማችንን እንዋጋለን፣ ማን ቀድሞ ይውጣ ብሎ እግዚአብሔርን ጠየቁት። እግዚአብሔርም ይሁዳ ወጥቶ ይቅደም ብሎ ተናገረ። ስለዚህ ይሁዳ ወጣ፣ ተዋጋ። በመጀመሪያ ቀን 22,000 ሰራዊት ሞተባቸው። አንዱን ነገድ ለመዋጋት 11ዱ ነገድ ወጥቶ በአንድ ነገድ ፊት ወደቁ ማለት ነው። እንደገና ኃይላቸውን አሰባሰቡና ለሁለተኛ ጊዜ ሁለተኛ ቀን ገብተው ውጊያቸውን ቀጠሉ። በዚህ ጊዜ 18,000 ሰራዊት አለቀ። በዚህ ጊዜ ነበር በጣም የደነገጡት። ወደ ምጽጳ መጡና በድለናል አሉ፣ አጥፍተናል አሉ። ህይወታቸው መንገዳቸው ከእግዚአብሔር ርቆ ነበር። ሪፐንተንስ ወይም ንስሐ የሚባል ነገር ትተው ነበር። መካከላቸው እግዚአብሔርን ሳይሆን ድሉን ብቻ ነበር የፈለጉት። እግዚአብሔርን ሳይሆን ሄደው መዋጋትን ብቻ ነበር ያቀዱት። በዚህ ጊዜ እግዚአብሔርን ጠየቁ። ራቸው ንስሐ ገቡ። የበደል ስርየት መስዋዕት አደረጉ። በእግዚአብሔር ፊት አለቀሱ። አንተ ትፈቅዳለህ ወንድማችንን ሄደን እንዋጋ ወይስ ይቅር ብሎ ለሶስተኛ ጊዜ እግዚአብሔርን ጠየቁ። እግዚአብሔርም ውጡ አለ። ከንስሐ በኋላ ሂዱ፣ እኔ በእጃችሁ አሳልፌ እሰጣለሁ አለ። ሄደው ወንድማቸውን ተዋጉ። 700 ሰው ብቻ እስከሚቀር ሙሉ ከተማውን ዶጋ አደረጉ። ሙሉ ከተማውን በሰይፍ ስለት መቱ። አንድ የነበረውን የቢንያምን ነገድ አጠፉ። ከ700 ወንዶች በስተቀር በቢንያም ነገድ ወይም በግብዓ ማንም ሰው አልተረፈም። የሚፈልጉትን ድል አገኙ። ነገር ግን ድላቸው ጎዶሎ ነበር። ነገር ግን ድላቸው ስብራት የነበረበት ነው። እግዚአብሔር የሚያውቀው 12 ነገድ ነው። በራሳቸው ጊዜ ባመጡት ጣጣ 11 ነገድ ብቻ ሆኑ። ስለዚህ መካከላቸው ደግሞ በጦርነቱ ጊዜ የተገባቡት ቃል ኪዳን ነበር። ማንም ሰው ከኛ መካከል ለወንድማችን ቢንያም የቃል ኪዳን ወይም ደግሞ የጋብቻ ግንኙነት እንዳይፈጽም፣ ማንም ልጁን እንዳይድር ብለው ቃል ተገባብተው ነበር። ነገር ግን በሞቅታ ጊዜ ወይም በጦርነቱ ሰዓት በገቡት ቃል ኪዳን ተያዙና ለወንድማቸው ዘር ለማስቀረት ወይም ሌላ ቤተሰብ ለመፍጠር የሚያመች መንገድ አጡ። በዚህ ጊዜ ነበር እንግዲህ የቢንያም 700 ወንድ ብቻ የቀረው ከእስራኤላውያኖች ነገድ
ከነገድ ጋር መጋባትም ሆነ መዋለድ እንዳይችል ቃል ኪዳን ስለተገባቡ ወደ ሴሎ ሄደው ለጠለፋ ወንዶቻቸው የተዳረጉት። እዚያም ሄደው ለ200ና ከዚያም በላይ ለሚሆኑት በጠለፋ ሚስት አገኙ። ያ ሁሉ የሆነበት ምክንያት አንደኛ ግብዓ ውስጥ ይኖሩ የነበሩት የጥንት ነዋሪዎች ግብረ ሰዶማውያኖች ነበሩ። መጥፎ ምግባራቸው ከእግዚአብሔር አራቃቸው። ኪዳን ያላቸው የቢንያም ነገድ ወይም የመጀመሪያው የእስራኤል ንጉሥ ሳኦል የተነሳው ከቢንያም ነው። ቢንያማዊ ነበር። የእነሱ ርስት ደግሞ ግብዓ ነች። እነዚህ ቅዱሳኖች መጡ እንጂ የዚያ ከተማ ሐሳባቸውም ሆነ እቅዳቸው የዚያ ከተማ ተጽዕኖ ስር ወድቀው ነበር። በምግባራቸው እግዚአብሔርን ማስደሰት አልቻሉም ነበር። ሰዎችን በማስጨነቅ የማይገባ ይህ መጽሐፍ ቅዱሳዊ ድርጊት ይፈጽሙ ነበር። ድርጊታቸው እግዚአብሔርን አሳዝነዋል። በዚህ ነበር እንግዲህ እግዚአብሔር ፊቱን እስኪያዞር እጅግ በጣም አስጨናቂ የሆኑ ድርጊቶች ሕይወታቸው ላይ የተፈጸመው። ስለዚህ በዚህ ዘመን ቤተክርስቲያን ወጣቱ ላይ እንደዚህ አይነት ልምምዶች ይህ መጽሐፍ ቅዱሳዊ ግብረ ገቦች ሲፈጸሙ ባላየ ማለፍና መፍራት ሳይሆን በእግዚአብሔር ቃል መሞገትና ህዝቡ ወደ እውነተኛ ንስሐ ወደ እግዚአብሔር መፍራት እንዲመጣ ልታስተምር ይገባል። ምክንያቱም በዚህ ዘመን ብዙ ወጣቶች በተለያዩ ሱስ በተለያዩ ፖርኒስት ሆነዋል። ብዙ ወጣቶች ፖርኖግራፊ ይመለከታሉ። ከትዳር ይልቅ መጥፎ ምግባር ብዙ ሀገር ላይ እየበዛ እየተበራከተ መጥቷል። ከእግዚአብሔር ቃል ይልቅ የሰዎችን ልብ ሞግቶ መመለስ የሚችል የትኛውም ንግግር የለም። እውነተኛ እግዚአብሔርን ቃልና ሐሳብ ለሰዎች እውነተኛ በሆነ መንገድ በማስተላለፍ ሰዎች ከድርጊታቸው ከመጥፎ ምግባራቸው እንዲመለሱ በእግዚአብሔር ቃል መመለስ ያስፈልጋል። የምትሰሙትን ይህንን መልእክት ደግሞ ለሰዎች ሼር በማድረግ እግዚአብሔርን ሐሳብ የሚገባውን እግዚአብሔርን ቃል ሰዎች እንዲማሩ እንድታደርጉ በጌታ ፍቅር ጠይቃቸዋለሁ። እግዚአብሔር ይባርካችሁ።